መዳም ቤት በማያገባት ገብታ አሁን እስር ቤት ነው ያለችው። መዳም ናት ራሷ እስር ቤት ያስገባቻት ማለት ነው። ሀቂቃተን ማለት ነው። ለምንድን ነው እስር ቤት ያስገባቻት የሚለውን ነግራቸዋለሁኝ። አንዳንዴ መዳሞች ሲስቁላችሁ ምናምን በቃ የሆነ ከልጆቹ ጋር ቀረቤታ ሲኖራችሁ ገደባችሁን እንዳትረሱ፣ ማንነታችሁን፣ ቦታችሁን እንዳትረሱ። ቦታችሁን ወቁ። እናንተ ለዛ ቤት 20 ዓመትም 30 ዓመትም ብትቆዩ እናንተ ሰራተኛ ናችሁ። ነገ ልክ ከቤት እንደወጣችሁ ስማችሁ ራሱ ይረሳል ማለት ነው። ለምሳሌ ፊት ለፊት ላይ ተመልክታችሁ ከሆነ ብዙ ጊዜ ስማችሁን ነው የሚጠሯችሁ፣ ግን ከኋላችሁ ትንሽ እንኳን ጠጋ ብለው ሸቃላ ሰወት ኪደ፣ ሸቃላ ሰወት ኪደ፣ ሸቃላ ኪደ ነው የሚሉት ማለት ነው። ስለዚህ ምንም ቢሳቅላችሁ ብትሞገሱ ብትመሰገኑም ቦታችሁን እንዳትረሱ አደራ ማለት ነው። አሁን ቀጥታ ለምን እስር ቤት የገባችበትን ምክንያት ነግራችኋለሁኝ። ይሄ ቪዲዮ ብዙ ጊዜ እኔ የሚጠቅማችሁ ነገር ነው የምሰራው። ባይዘው ይሄ ወሬ ዘባዝንጌ ድራማ ምናምን ውሸት አይደለም የምሰራላችሁ። ከራሴ ኤክስፒሪየንስ እና ያየሁትን ነገር እናንተ ላይ እንዳይደርስ መጥፎ ነገር ነው የምሰራው። ስለዚህ አይጎዳችሁም። ላይክ እና ሼር ሰብስክራይብ አድርጉኝ ማለት ነው። ጉዳዩ ምንድነው? ልጅቷ ማዲያት ነበረባት፣ ሰራተኛዋ ማለት ነው። ከዛ ማዲያት ነበረባት። የሆነ ክሬም ገዝታ ያ ክሬም የራሷን ማዲያት ለጊዜው ያጠፋላታል። ብዙ ጊዜ አይታችሁ ከሆነ ማዲያት ይሄ ክሬም አያጠፋውም፣ ባይዘው ማዲያት ማለት ነው። እሱም ወደ ኋላ መጨረሻ ላይ ነግራችኋለሁ። ከዛ በኋላ ለጊዜው እቺ ልጅ ማዲያቷን ክሬሙ አጠፋላት። ከዛ በኋላ የመዳም ልጅም በምን ጠፋልሽ ይሄ ማዲያት የነበረብሽ ምናምን ስትላት በዚህ ክሬም ስትላት፣ የመዳም ልጅ ደግሞ እንትን ጠባሳ ምናምን ነበረባት ፊቷ ላይ ብጉር ምናምን የተለያዩ ነገሮች ነበሩባት። ከዛ በኋላ ባክሽ ክሬም ግዢልኝ ትላታለች። ከዛ የብጉር ክሬም ተብሎ እሷ ከገዛችበት ቦታ ክሬሙን ታመጣላታለች ማለት ነው። ክሬሙ ስታመጣላት የመዳም ልጅ መቀባት። ከዛ በኋላ የመዳም ልጅ ያንን ክሬም ስትጠቀመው እንዳለ ፊቷ ይንተከተካል፣ እንደ ንፍሮ ነፈረ ማለት ነው። ፊቷ ሲነፍር ምንድነው ሲባል ክሬም ገዝታልኝ ነበር እና እንደዚህ አረጋኝ ብላ ትላለች የመዳም ልጅ ማለት ነው። ቀጥታ በክሬሙ ላይ ጥንቁልና አስመትተሽባት ነው በልጄ ላይ ብላ ቀጥታ እስር ቤት አስገባቻት። ጥፋቱ አሁን እዚህ ጋር መረጃ የለም። ለምሳሌ ኦኬ ምንም አይነት መረጃ የለም። በቃ ልጄ እንደዚህ ያደርጋታለች ብላ እስር ቤት አስገባታለች። እቺ ልጅ ማነው ይሄ ነገር የተናገረው? አብረው የሚሰሩ ጓደኛዋ ናት። ሶሻል ሚዲያ ላይ መጣ ጓደኛዬ እኮ እንደዚህ መዳም አሳሰረቻት ብላ የተናገረችው። ስለዚህ እቺ ጓደኛዋም እሷን ልትረዳት አትችልም። አንዴ ክሬም ገዝታ አምጥታለች። ምንም እዚህ ጋር ይግባኝ ምናምን የሚጠይቅላችሁ ሰው ሲኖር ነው ከእስር ቤት እዚህ ሀገር የምትፈቱት። ግን አንድ ጊዜ እስር ቤት ከገባችሁ ጠያቂ ምናምን እንዴት ዋላችሁ እንዴት አደራችሁ የሚልላችሁ ከሌለ እስር ቤት ነው የምትቆዩት። በቃ ስማችሁ ይረሳል፣ ትረሳላችሁ እስር ቤት ማለት ነው እዚህ ሀገር። ገባችሁ አይደለ? አሁን እኔ ከዚህ በፊት ምን ገጠመኝ መሰላችሁ? መዳም ልጆች 6 ልጆች አሏት። መዳም ወጣቶች ናቸው እንዳለ ማለት ነው። 2-3ቱ ትላልቆች ናቸው፣ 3ቱ ደግሞ በጣም ትንንሾች ናቸው። በስንንሾች ስላችሁ የመጨረሻው 17 ዓመቷ ነው። በቃ ይሄ ጉርምስና ወቅት ምናምን ይሄ የሚባልጉበት ባጥር የሚወጡበት ከትምህርት ቤት ፎርፈው ከጓደኞቻቸው ጋር እንደሚሄዱ ታውቃላችሁ። ግን የአረብ ልጆች እንደዛ የሚሄዱበት ታይም ነውና ከኔ ጋር በጣም ፒስ ሆኑ ማለት ነው። ከኔ ጋር ፒስ ሲሆኑ ሴትዮ አትወድም። በቃ ጓደኛ እንዲያረጉኝ አትፈልግም ማለት ነው። እኔም ቦታዬን አልረሳም። በቃ ከዛ በኋላ ምንድነው ብዬ ሳጠና ለካ ከዛ በፊት የነበረች ሰራተኛ ስልክ ታስደውላቸው ነበር። ስልክ ተከልክለዋል እነሱ በጥፋታቸው ከወንድ ጋር ስለሚደዋወሉ ምናምን። ስልክ ላፕቶፕ ይነጠቃሉ አንዳንዴ ማለት ነው። ከዛ በኋላ ስልክ ቢጠይቁሽ እንዳሰጫቸው። እኔም አልሰጥም ሀቢብቲ ስልክ ስጭን ምናምን አስደውኝ አልፈልግም። እኔ ሰራተኛ ነኝ እንጂ ለእናንተ ስልክ አስደዋይ አይደለሁም፣ አይመለከተኝም ብዬ ዝግት አረኳቸው ማለት ነው። ስልክ መታስደውሉ እህቶች፣ በዚህ ምክንያት የታሰሩ እህቶች አሉ። ስልክ ለመዳም ልጆች ስልክ አስደውለው የመዳም ልጅ ከወንድ ጋር ለመውጣት እናቷ በሌለችበት ስልክ አስደውላ ወጣ አርግዛ ስታረግዝ እንዴት አረግዝሽ እንዴት ሄድሽ ምናምን ስትባል በማን ስልክ አወራሽ ሲባል በሰራተኛዋ ስልክ ነው። እስር ቤት የገቡ ልጆች አሉ፣ ተጠንቀቁ። እኔ ሲጀመር መዳሞችን የመዳም ልጅ ጓደኛ ማድረግ አልፈልግም፣ ምንም አልፈልግም። ወላሂ ነው የምላችሁ፣ ያስጠሉኛል። ለምን ጓደኛ ማድረግ እንደማልፈልግ ታውቃላችሁ? ለደሞዜ ስል ምንም ነገር አረጋለሁ፣ ስራ ሰራለሁ። ደሞዜ ግን 1-2 ቀን 3 ቀን እንዲያድርብኝ አልፈልግም። ስራዬን ድብና አድርጌ እሰራለሁ። ቦታዬን አውቃለሁ፣ ቦታዬን አልረሳም። ወሩ ሲደርስ በቀን 2 ወይም በቀን 1 ደሞዜ
ደሞዝ ሳይደርስ ነው ደሞዝ የምለው። ለምን ልክ እንደወረደ ደሞዝ እንዲሰጠኝ ማለት ነው። አፋችሁ ሞልታችሁ ተናገሩ። እኔ ስጦታ ሀተ እንዲሰጡኝ አልፈልግም አረቦች። እንደው እንዲህ በግድ ካልሆነ በስተቀር አልከጅልም፣ ከቀልቤም አላስብም። የሆነ ስጦታ ትሰጠኛለች ምናምን ብላችሁ የምታስቡት ነገር አስቤም አላቅም። ለምን ደሞዜ በሰላም ደሞዜ ከወሰድኩኝ ደሞዜ ከተሰጠኝ በቂ ነው ለኔ፣ ከምንም በላይ ነው። እዚህ ጋር ገንዘብ ፈልገን እንጂ የነሱ አባትነት የነሱ እናትነት የነሱ ሀቢብቲ ስልክ አለሽ፣ ስልካችሁን ጓደኛ አድርጉ፣ ስልካችሁን ጓደኛ አድርጉ። ምንም አያስፈልግም። በቃ ወጣ ወረደ ነጠረ አያስፈልጉም እነሱ ጓደኝነት ማለት ነው። እና ራሳችሁን ጠብቁ። አንድ የመዳም ልጆች የሆነ ነገር ግዢልኝ፣ ባንቺ ስም ግዢልኝ አልገዛም። ምንም አይነት ነገር እንዳትገዙ። ሊያስወርዱ ሁላ በኦንላይን በእናንተ ስልክ እነሱ ያውቁታል መድኃኒቱ። በኦንላይን በእናንተ ስልክ መድኃኒት ይጠልባሉ። የአረብ ሴቶች ወላሂ ይወጣሉ ከወንድ ጋር ተደብቀው፣ ከቤተሰቦቻቸው ተደብቀው ትምህርት ቤት ይሄ የደረሱ ትምህርት ቤት ሄደው ከትምህርት ፎርፎ ይወጣሉ። ወጥተው ከወንድ ጋር ይሄዳሉ። ስለዚህ በጣም ተጠንቀቁ፣ ጥንቃቄ አድርጉ። ሲሳቀላችሁ ምናምን ጥርስ ሲከፈትላችሁ እንትን ከታች ቤት የተከፈተላችሁ እንዳይመስላችሁ። በቃ ሲሪየስም አትሁኑ፣ በቃ ሳቂታም አትሁኑ። አለ አይደለ? በቃ በመጠኑ በክብር ለመኖር መሞከር መቻል አለባችሁ ማለት ነው። አሁን እቺ ልጅ ማን ነው የሚያስወጣት? ማን ነው ከእስር ቤት የሚያስወጣት? ንገሩን። እዚህ ጋር አባትናቷ መጣ ያስወጣታል። እንግዲህ የመዳም የልጇ ፊት ተበላሽቷል። አሳስራ ዝም ትላታለች። አለቀ። 4 ነጥብ። ብዙ ጊዜ ሲያሽቃብጡላችሁ ምናምን خلاص ያኒ በቃ እኔ ጥሩ ነኝ ምናምን አንዳንዶቻችሁ ጭራሽ ምስጋናም ትፈልጋላችሁ እንድትመሰገኑ። መዳም አኮረፈችኝ፣ መዳም ፊቷ አጠቆረችብኝ፣ መዳም በቃ ቴንኪው አላለችኝ ምናምን በምታወሩ ልጆች ስለሰማሁ ነው ማለት ነው። ከመዳም የሚጠበቀው ስራሽን ትሰሪያለሽ፣ ደሞዝሽ በወሩ ትሰጥሻለች። ሌላ ምንም ነገር የለም ማለት ነው። እሺ ከነሱ ሌላ ነገር አትጠብቁ። በቃ አይመጣውም። ሌላ ነገር ከነሱ መጠበቅ አይመጣውም በፍጹም ማለት ነው። ስለዚህ ይሄን ነው ልናገር የመጣው ዛሬ። ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የሚጠቅማችሁ ነገር ነው የምሰራው። ሰው ከተመቻችሁ ላይክ አድርጉ፣ ለብዙ እህቶችም እንዲደርስ ማለት ነው። ላይክ ስታደርጉት ተደራሽነት ይኖረዋል። አለቀ። ሌላ ነገር የለም ማለት ነው። ራሳችሁን ጠብቁ ከእንደዚህ አይነት ነገር። ራሳችሁን ለራሳችሁ ሁሌም ለራሳችሁ ብርሃን ለመፍጠር ሞክሩ። ላለው አላህ ይጠብቃችሁ። ጠባቂው አላህ ነው። እኛ ደግሞ ሰበብ ነን። ለምሳሌ ያን መኪና ላይ አስፋልት ላይ እኮ ቀጥ ብላችሁ አስፋልቱን ብትሄዱ መኪና ይገጫችኋል። ይህ ማለት አላህ Subhanahu Wa Ta'ala ራሳችሁ ላይ ሰበብ አድርጉ ብሎናል። ሰበብ እናድርጉላችንም ራሳችንን ለመጠበቅ። እኛ ልንሞት ወይም ልንታሰር እንችላለን። የሚጨነቁት የነዛ መከረኛ እናት ናት። መጣች አልመጣች እያለች የምትጠባበቅሽ ማለት ነውና ለእናታችሁ ስትሉ ጠንክሩ፣ በርቱ እላለሁ።